ኢየሱስ ታጥቆ ወገቡን እግሩን አጠበው ይሁዳን ምኑ ይገርማል የውሃው ደሙ ነው ምድርን ያጠበው። ክርስቶስን ወዲህ ዓለም የመጣውም ለመታዘዝ እንጂ ለማዘዝ እንዳልሆነ ክርስቶስ ትምህርትን አስተምሮ ተናግሮ ብቻ የሚያበቃ አይደለም ይለዋል። ይልቁንም ተግብሮ የሚያሳይ ነው ይላል። ሐሙስ መስዋዕተ ኦሪት የተሻረበት መስዋዕተ ወንጌል በዕለተ ዓርብ እንደሚደረግና ነገ የሚቆረሰው ሥጋዬ ነገ የሚፈሰው ደሜ ይህ ነው ብሎ የተናገረበት ዕለት ነው። ጭንጫ ነው ብለህ አተወው ረሰውን አፈር ነው። በአብይ ጾም ከሚዘምሩ ዜማዎች በመሰንቆም በበገናም መዲናና ዘለሰኛ አሉ። ልብን የሚያራራ በተመስጦ የጌታን ሕማም የምናስብበት የዜማ ስልት ነው ሁለቱም። መማሩንስ ዳዊት ተምሬ ነበረ ከአምላክዬ ሳልደርስ ልቤ ሰንፎ ቀረ። ዕለተ ሐሙስ የተለያዩ ስያሜዎች አሏት። በስነ ፍጥረት ትምህርት መሰረት ሐሙስ አምስተኛ ቀን ማለት ነው። ስነ ፍጥረቱ ላይ የተሰጠውን ስያሜ አባቶች ሊቃውንት በተለይ ደግሞ ቅዱስ ያሬድ ለሰሙነ ሕማማት በሚስማማው መልኩ አስማምቶ የተለያዩ የምስጢር ስያሜዎችን ሰጥቷታል ወይም ደግሞ ስሞችን አውጥቶላታል ማለት ነው። ከነዚህ መካከል የመጀመሪያው የሚቀድመው ሕጽበተ እግር የሚባል ነው። ይሄ ሕጽበተ እግር ከመከናወኑ አስቀድሞ እንግዲህ ወንጌላውያኑ የክርስቶስን ታሪክ በተለያየ ሁኔታ አስፈረዋል። በተለይ አራቱም ወንጌላውያን የስቅለቱና ከስቅለቱ በፊት የነበሩትን ታሪኮችን ሲያስቀምጡ ተመልክተናል እና ዮሐንስ ወንጌል ምዕራፍ 13 ጀምሮ ስለ ክርስቶስ ሕማማት እየተናገረ ይመጣል። ከዚህ መካከል አንደኛው ሐዋርያት የፋሲካን በዓል ሊያደርጉ የሚዘጋጁበትን ወቅት ይተርካልና በዚህ ወቅት ላይ ክርስቶስ እንግዲህ አስቀድሞ የፋሲካ ወቅት ሲዘጋጅ ጊዜው ተፈጽሟልና አንድ ብላቴናን ታገኛላችሁ፣ አዳራሽ እንዲያዘጋጅ ንገሩት ይላቸዋል። ጊዜው ተፈጽሟልና እያለ የነበረው ክርስቶስ እንግዲህ ወቅቱ የፋሲካ ወቅት ነው። አይሁዳውያን ሲያከብሩ ደግሞ በግን አርደው የሚበሉበት ከዛ በኋላ ደግሞ 7 ተከታታይ ቀናቶችን ቂጣ የሚበሉበት ወቅት ነበረ እና ጊዜው ተፈጽሟል እያለ እየተናገረ የነበረው ስለራሱ ነበረ። የመጨረሻ የሚሆኑ ነገሮችን እየነገራቸው ነበረ። ስለዚህ ሐዋርያቱ ማርቆስን ያገኙታል። በማርቆስ ቤት ውስጥ ደግሞ እራቱ ይዘጋጃል ማለት ነው። ደቀ መዛሙርቱ እንኳን ለምንድን ነው ብለው በሚናገሩበት ሰዓት አይ እናንተ ደግሞ የኔን ስራ ልትሰሩ ይገባችኋል፣ እኔ አራያ አምሳል ሆንኳችሁ ብሎ የተናገረበት ዕለት ደቀ መዛሙርቱን ያጠበበት ነው። በዚህ ጊዜ ውስጥ እራቱ ሲዘጋጅ ክርስቶስ እንግዲህ ወገቡን ታጥቆ ሐዋርያትን እግራቸውን ለማጠብ እንደተነሳ እንመለከታለን። ለማጠብ የመጀመሪያ ያደረገው ሐዋርያው ቅዱስ ጴጥሮስን ነበረ። እንግዲህ ቅዱስ ጴጥሮስን ሊያጥበው ዝቅ ባለ ሰዓት ላይ ቅዱስ ጴጥሮስ ማጠብ አይገባህም ብሎ ይከላከለዋል። ክርስቶስም እኔ ካላጠብኩ ካንተ ጋር እድል ፈንታ የለኝም ብሎ ሲመልስለት ቅዱስ ጴጥሮስ በቅንነት ወይም ደግሞ በየዋህነት ካጠብከኝስ ሳይቀር እግሬን ብቻ ሳይሆን መላ ሰውነቴን ጠበኝ ይለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ለጴጥሮስ ምላሽ የሆነ ኋላም ደግሞ ትንቢት የሆነ ነገርን ተናግሯል። እናንተ ንጹሐን ናችሁ፣ ሁላችሁም ግን አይደላችሁም፣ ከእናንተ መካከል ንጹሕ ያልሆነ ሰው አለ ብሎ ይነግረዋል። እግሩን የታጠበ ሰው በቂው እንደሆነ ይናገረዋል ማለት ነው። ከዚህ በኋላ ጴጥሮስን አስቀድሞ ሁሉንም ሐዋርያት ተርታ በተርታ እግራቸውን ያጥባቸዋል ማለት ነው። እና አሁን በዕለተ ሐሙስ አባቶች ካህናት እግራቸውን የካህናቱን የምእመናኑን የሚያጥቡት የኢየሱስ ክርስቶስን አምሳል ይዘው ነው። የኢየሱስ ክርስቶስ አርያን ይዘው ነው። አጎንብሰው ከፓትርያርኩ ጀምረው እስከ አለቆች ድረስ ከዚያም ደግሞ ከአለቆች በመቀጠል ከፍ ከፍ ያሉ ካህናት የምእመናኑን እግር የሚያጥቡትና ያንን አራያ ለማሳየትና ያንን ለመግለጽና ለማመልከት ነው ማለት ነው። ክርስቶስን ወዲህ ዓለም የመጣውም ለመታዘዝ እንጂ ለማዘዝ እንዳልሆነ የሰው ልጅም በዚህ ዓለም ሲኖር ታዛዥ ሆኖ እንጂ አዛዥ ሆኖ መኖር እንደሌለበት ኋላም በዚህ ታዛዥ ሆኖ የኖረ ሰው ደግሞ በኋለኛው ዓለም ደግሞ አዛዥ ሆኖ እንደሚኖር እንደውም
በ12ቱ ነገድ ላይ ተቀምጣችሁ ትፈርዳላችሁ ብሎ የአዛዥነትን ምስጢር የነገረበትም ስለሆነ ትህትናን ያስተማረበት ባጭሩ ትህትናን ያስተማረበት ስጋና ደሙን ደግሞ አክብሮ የሰጠበት እስከ ዓለም ፍጻሜም ሲሰጥም እንደሚኖር ምስጢራትን የነገረበት ነው። እንዲሁም ሊቁ ዮሐንስ አፈወርቅ የክርስቶስን ትህትና ሲናገር ክርስቶስ ትምህርትን አስተምሮ ተናግሮ ብቻ የሚያበቃ አይደለም ይለዋል፣ ይልቁንም ተግብሮ የሚያሳይ ነው ይላል። እንግዲህ አብይ ጾምን ስንጾም እንኳን እሱን አብነት አድርገን ነው አይደል? ስለዚህ ጾሞ ጹሙ ይላል፣ ተጠምቆ ተጠመቁ ይላል፣ ትህትናንም ሰርቶ ትህትናን አድርጉ እንደሚል ሲያሳይ ክርስቶስ ዝቅ ብሎ የሐዋርያቱን እግር አጠበ። በሚገርም ሁኔታ እግር ሲታጠቡ ከነበሩት ሐዋርያት መካከል አንደኛው ይሁዳ ነበረ። ይሁዳንም አብሮ እንደሚሰቅለው አሳልፎ እንደሚሰጠው እያወቀም ጭምር የይሁዳንም እግር በትህትና ዝቅ ብሎ አጥቧል። በዚህም ምክንያት ይሁዳ የተጋለጠበት ዕለት ነው። ከናንተ ከመካከላችሁ በነገው ዕለት በገንዘብ የሚቀየር ሰው ከመካከላችሁ አለ ብሎ የተናገረበት ነው። በዮሐንስ ምዕራፍ 13 ላይ እንደተነገረው ሁሉ ትህትናን ያሳየበት ዕለት ነው። ዛሬም ቤተክርስቲያናችን ይህንን መሰረት አድርጋ በዕለተ ሐሙስ እንደሚታወቀው በሰሙነ ሕማማት ቅዳሴ አይቀደስም፣ በልዩነት ሰሙነ ሕማማት ላይ ይቀደሳል። አስቀድሞ ግን የዕጽበተ እግር ስርዓት ይከናወናል። በወይራና በወይን ቅጠል ያጥባሉ ማለት ነው። ወይራ የድህነት ምልክት ነው። በኖህ ጊዜ ሐጸ ማየ አይህ ነትገ ማየ አይህ እያለ የቆጽሉንና የወይራውን ዘይት ይዛ መጥታለች። ርግቧ ይዛ መጥታለች። ያ የድህነት ምሳሌ ስለሆነ የድህነት ምልክት ስለሆነ በዚያ ምልክት በዚያ የካህናቱን እግር ይቸፈችፋሉ ወይም ያጥባሉ ማለት ነው። ወይኑም የድህነት ምልክት ነው። ያም ደግሞ በኖህ ዘመን የነበረ ስለሆነ ወይኑ የሐዲስ ኪዳን ነው፣ በብሉይ ኪዳን የሚኖረው። ወይራው ደግሞ የብሉይ ኪዳን ነው። ብሉይ ኪዳንንን ሐዲስ ኪዳንን አንድ አድርጎ ለመግለጹ ምሳሌ ማለት ነው። እንደውም በዚህ ወቅት ላይ ሊቃውንቱ ተሰብስበው ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ እያሉ ይዘምራሉ፣ ያዜማሉ ማለት ነው። እንግዲህ ይሄ የዕጽበተ እግር ስርዓት በሚከናወንበት ጊዜ ላይ ውሃው ላይ ጸሎተ አኮቴት ይጸለያል። ከተጸለየ በኋላ የወይራ ቅጠልና የወይን ቅጠል አንድ ላይ ተደርጎ የምዕመናን እግር ወይም ደግሞ እግሩን የሚያጥበው አካል ለማጠቢያነት ይጠቀምበታል ማለት ነው። የወይራ ቅጠል የሚጠቀሙበት ዋነኛው ምክንያት ይሄ ወይራ ጽኑ ነው ወይም ደግሞ ጠንካራ ነው። ክርስቶስ የሚደርስበትን ጽኑ መከራ ሲያጠይቁ በወይራ ቅጠል ያጥባሉ ማለት ነው። ሁለተኛው ደግሞ የወይን ቅጠል ነው። የወይን ቅጠል የተባለው ደግሞ ክርስቶስ የሚያፈሰውን ደሙን የሚመስል ይሆናል ማለት ነው። ስለዚህ ክርስቶስ ትህትናን የመሰረተባት ዕለት ነች። ዕጽበተ እግር ትባላለች ማለት ነው። ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖ ሙአበ ከዚህ በመቀጠል የምስጢር ቀን ትባላለች። ታላቅ የሆነው ምስጢረ ቁርባን የተመሰረተበት ዕለት ስለሆነ ሐሙስ ጌታችን ኢየሱስ ክርስቶስ ማእምረ ኅቡዕ ሁሉንም የተሰወረውን ሁሉ የሚያውቅ የሆነውንም የሚሆነውንም የታቀደውንም ሁሉ የሚያውቅ አምላክ ነውና ሁሉን እንደሚሆን ስለሚያውቅ ስለተረዳ ማወቅ የባህሪው ስለሆነ በይሁዳ አማካኝነት የአይሁድ ምክራቸው እንደጸና እሱንም የሚይዙበትን ቀን እንደቆረጡም ስላወቀ ያ ከመሆኑ አስቀድሞ ለደቀ መዛሙርቱ ለሐዋርያት ከተያዘ በኋላ ያንን ምስጢር የሚያከናውንበት ሁናቴ ስለማይመቻችለት በዕለተ ዓርብ በመስቀል ላይ የሚቆረሰውን ስጋውንና የሚፈሰውን ደሙን ስለሱ ምስጢር ያስተማረበት ዕለት ነው። ከሰባቱ ምስጢራተ ቤተክርስቲያን መካከል አንደኛው ምስጢረ ቁርባን ነው። በቤተክርስቲያናችንም ደግሞ የምስጢራት መደምደሚያ የሚባለው እርሱ ነው። ሰው ቢጠመቅ መደምደሚያው ቁርባን ነው። ሰው ቢያገባ መደምደሚያው ቁርባን ነው። ሰው ክህነት ቢሾም መደምደሚያው ቁርባን ነው። ይህች ምስጢር የተመሰረተባት ዕለት ነች። ራት አድርጎ ግብዣ አድርጎ ደቀ መዛሙርቱን ግራና ቀኝ አስቀምጦ ይህ በዕለተ ዓርብ ወይም በነገው ዕለት አይሁድ ስለ በጭካኔያቸው በሚሰቅሉ ጊዜ የሚቆረሰው ስጋዬ የሚፈሰው ደሜ ነው፣ ይህ ደግሞ ለዘለዓለሙ ትታስቡት ኑሩ፣ ይህ እውነተኛ ደሜ ነው። ምሳሌ እንኳን አላለው፣ እውነተኛ ደሜ ነው። ለዘለዓለም ለሰው ልጆች ሁሉ ሲቆረስና ሲፈተት ይኖራል ማለት በነገው ዕለት በሚከናወነው ሁሉ እስከ ዓለም ፍጻሜ ድረስ ለሰው ልጅ ሲሰጥ ይኖራል። በእናንተ ምክንያት ይህ ሁሉ ይከናወናል ብሎ ህብስቱን አንስቶ ባርኮ
የሥጋዬ ነው ብሎ የሰጠበት፣ ጽዋውን አንስቶ ባርኮ ይህ ደሜ ነው ብሎ አክብሮ የሰጠበት ዕለት ነው። ሐሙስ መስዋዕተ ኦሪት የተሻረበት መስዋዕተ ወንጌል በዕለተ ዓርብ እንደሚደረግና ነገ የሚቆረሰው ሥጋዬ ነገ የሚፈሰው ደሜ ይህ ነው ብሎ የተናገረበት ዕለት ነው። ሐሙስ ዕለት ኦሪትንና ወንጌልን በአንድ ላይ ያካተተበት ዕለት ነው። ኦሪቱን ያካተተበት ምክንያት ምንድነው ብሎ በመጀመሪያ በጋ ፋሲካውን በልቷል። በነቤተ አልዓዛር ገብቶ የኦሪቱን መስዋዕት ፈጽሟል፣ ተመግቧል፣ ያንን አድርጓል። ያንን ካደረገ በኋላ ግን ያንን እሱ ባወቀው ከነርሱ ሆድ ካጠራ በኋላ ግን ለ12ቱ ደቀ መዛሙርት 13ኛ እሱ ሆኖ ነገ የሚፈሰው ደሜ ነገ የሚቆረሰው ሥጋዬ ይህ ነው ብሎ የተናገረበትና በዕለተ ዓርብ የሚቆረሰውን ሥጋውን በዕለተ ዓርብ የሚፈሰው ደሙን ለሐዋርያት የሰጠበት ዕለት ነው። ህብስትን አንስቶ ባረከና ለ13 ቦታ እንደቆረሰው ይነገራል። የ13 የመሆኑን ሚስጥር የቤተክርስቲያናችን ሊቃውንት በአንድምታ ሲናገሩ ምን ይላሉ? ስለ ሁለት ምክንያት 13 አድርጎታል ይላሉ። የመጀመሪያው በዕለተ ዓርብ የሚቀበለውን 13ቱ ሕማማተ መስቀልን ሲያጠይቅ 13 አድርጎ ቆረሰው። ሁለተኛው ምክንያት ደግሞ ምንም እንኳን ለእርሱ ባይጠቅመውም ያንን ህብስት እርሱም ተቀብሏል ወይም ደግሞ ሥጋውን ተቀብሏል። ይሄ ኋላ ላይ ለሚኖረው ስርዓት አብነት ሲሆን ነው። ይህም ካህናት አሁን ላይ ለምእመናን ሥጋ ወደሙን ሲያቀብሉ መጀመሪያ እነሱ ተቀብለው ነው የሚያቀብሉ። ስለዚህ ለነሱ አብነት ሲሆን ሥጋና ደሙን ለሐዋርያት ሰጣቸው ማለት ነው። ሐዋርያትም ይህንን ተቀበሉ። ስለዚህ ይቺ የምስጢር ቀን ትባላለች። ታላቅ የሆነው ምስጢር የተከናወነበት የተፈጸመበት ዕለት ስለሆነ ማለት ነው። ይህንን ደግሞ በዓልን የሚያስመለክት ዕለቱን የሚያመሰጥር ሊቃውንት አባቶቻችን በተለያየ ዜማ ጽዋትወ ዜማ ያመሰግኑበታል ማለት ነው። በዚህ ሳምንት ውስጥም ካሉት ቀናት እንደውም ተለይታ ቅዳሴ የሚቀደስባት ዕለት ሐሙስ ናት። ሰኞ፣ ማክሰኞ፣ ረቡዕ እንዲሁም ዓርብ ቅዳሴ አይከናወንም። ቅዳሜም ጨምሮ ቅዳሴ አይከናወንም። ስርዓተ ቁርባኑ የሚከናወነው በዕለተ ሐሙስ ነው። ለየት የሚያደርጋትም ለዚህ ነው ማለት ነው። ካህናት አባቶቻችንም ያንን ፈለግ ይዘው ዝቅ ብለው የምእመናኑንም እግር ያጥባሉ ማለት ነው በዛች ዕለት። ወመሃሮሙ ጥበበ ሌላኛው የሐዲስ ኪዳን ሐሙስ ትባላለች። ከዛ በፊት ይቀርብ የነበረ በብሉይ ኪዳን ላይ ይቀርብ የነበሩ መስዋዕቶች ያለፉበት ነው። በዚህ በሐዲስ ኪዳን ትምህርት ላይ 3 የሕግጋት ሁኔታ ይነገራል። የተሻሩ ሕግጋቶች አሉ፣ ባሉበት የጸኑ ሕግጋቶች አሉ፣ የጸኑ የጠበቁ ሕግጋቶች አሉ። በመስዋዕትነት ደረጃ በብሉይ ኪዳን ይቀርቡ የነበሩ መስዋዕቶች አሁን ሐዲስ ኪዳን ላይ አይቀርቡ። እነዛ መስዋዕቶች አዲስ በሆነው መስዋዕት ተተክቷል፣ አማናዊ በሆነው በክርስቶስ ሥጋና ደም። ስለዚህ የቆየው የብሉይ ኪዳን ስርዓት አልፎ አዲስ የሆነ ነገር እንደተተካ ሲያጠይቁ ደግሞ የሐዲስ ኪዳን ሐሙስ ብለው ደግሞ ይናገራሉ ማለት ነው። በዚህ በዕለተ ሐሙስ የክርስቶስ ሕማሙን ዓርብ ዕለት ብቻ ሄደን የምናስበው ሕማም አይደለም። ከሐሙስ ይጀምራል። ከሐሙስ የሚጀምርበት ዋነኛው ምክንያት ምግብ በሚበሉበት ሰዓት ላይ ክርስቶስ ከእናንተ መካከል አንዳችሁ አሳልፋችሁ ትሰጡኛላችሁ ብሎ ምልክትን ነገራቸው። በዚህ ጊዜ ሐዋርያት ብዙ ዘመን ሲከተሉት የነበሩት ነበርና እርስ በርስ ተጨቃጨቁ። እኔ ነኝ እያሉ ክርስቶስን መጠየቅ ጀመሩ። ያው ይሁዳም ከሚቀርብኝ ብሎ እኔ ሆንን ብሎ ጠየቀው። ክርስቶስም አንተ አልክ ብሎ መለሰለት። ይሄ ሚስጥሩ ምንድነው ሲባል በፍቃዱ እንደሚሰቀል ሲያመሰጥር አንተ አልህ ብሎ ነግሮታል። ይሁዳም ከተቀበለ በኋላ ፈጥኖ ለአይሁዶች ሊናገር ከዛች ቦታ ወጥቷል ማለት ነው። በጣም በሚገርም ሁኔታ በዕለተ ሐሙስ ሌላኛው የሐሙስ ስያሜ የጸሎት ቀን የሚባል ነው። ክርስቶስ ልክ ይህንን ካከናወነ በኋላ ወደ ደብረ ዘይት ሄዱ ይላል። በዛም ከሄዱ በኋላ ጌቴሰማኒ የምትባል ቦታ ላይ ጸሎትን አደረገ። ታላቅ የሆነ ረጅም ጸሎትን አድርጓል። በተለየ ሁኔታ ቅዱስ ዮሐንስ የክርስቶስን ጸሎት በደንብ አድርጎ አስቀምጦታል ማለት ነው። ሰፋ ባለ ሁኔታ አስቀምጦታል። የሚገርመው የሐዋርያትን አለመጠንከር እዛ ጋር ሲያሳይ ክርስቶስ በሚጸልይበት ሰዓት ሐዋርያት ይተኙ ነበር እና ተግታችሁ ጸልዩ እያለ ክርስቶስ ሲቀሰቅሳቸው እንመለከታለን። እንደውም 3 ጊዜ ከተናገራቸው በኋላ በ3ኛው መከራ እንደሚመጣ ተናግሮ እንደተዋቸው እናያለን። ከዛ በኋላ እንቅልፍም አልወሰዳቸውም። አይሁዳውያን ከይሁዳ ጋር አንድ ላይ ሆነው መጡ። ዮሐንስ ወንጌል በልዩነት ክርስቶስ ማንነቱን ሲነግራቸው አይሁዳውያን ወደ ኋላቸው እንደወደቁ ይናገራል። ይህም ስለ ምስጢር ነው። ግን ደግሞ በተለየ ሁኔታ ይሁዳ ክርስቶስን ጉንጩን ይስመዋል ማለት ነው። መምህር ሆይ ብሎ
ይሄ በማር እንደተለወሰ መርዝ አይነት የሰላምታ ቃል ነው። መምህር ሆይ ብሎ ጉንጩን ሳመው። አይሁዳውያን የክርስቶስና የዮሐንስ መልካቸው ይምታታባቸው ነበርና ልክ ይሁዳ ሲስመው ማን እንደሆነ አወቁ። በዚህ ጊዜ አይሁዳውያን ክርስቶስን ይይዙታል። በሚይዙበት ሰዓት ቀድሞ ልክ እንደ ጴጥሮስ ያለ እስከ ሞት ድረስ እከተልሃለሁ ይሉ የነበሩ ሐዋርያትም ፍርሃት ወደቀባቸው። እንደውም ማርቆስ በወንጌሉ በልዩነት ራሱን አርቆ ይናገራል። አንድ ብላቴና ነበረ፣ እርቃኑን ነበረ፣ ጨርቅ ራሱ ላይ ጣል አድርጎ ነበር ይልና ልክ ክርስቶስ በሚያዝበት ሰዓት ላይ ግን በኋላ ላይ አንበሳ የተባለው ማርቆስ እንኳን ጨርቁን ጥሎ እንደሮጠ እንመለከታለን። ሐዋርያቱ ተበታተኑ። በአንጻሩ ጴጥሮስ የአንደኛውን ማልኮስ የሚባለውን ሰው ጆሮውን ቆረጠው። ክርስቶስ ሰይፍን የሚያነሱ በሰይፋቸው ይጠፋሉ፣ ሰይፍን ወደ ሰጋው መልስ ብሎ ያው በዋነኝነት ክርስቶስ የሰራት ትልቋ ሕግ ፍቅር ነችና ፍቅርን አስተማረ። ስለዚህ ክርስቶስን አሳልፈው ይሁዳ ሰጠው። ከዚህም በኋላ በቀጥታ በሌሊት ይሄ ሁሉ እየተከናወነ ያለው በምሽት ወቅት ነው፣ በድንግዝግዝ ወቅት ማለት ነው። በሌሊት ወደ ሐናና ቀያፋ ወሰዱት ማለት ነው። ቀድሞ ወደ ሐና ወሰዱት። ሐናና ቀያፋ ዘመዳሞች ናቸው። ሐና አይ ወደ ቀያፋ ወሰዱ አለ። ቀያፋ ጋርም ወሰዱና ጠየቁት፣ መረመሩት። አንተ የምታስተምረው ደቀ መዛሙርቶችስ የሚያስተምሩት ምንድነው ብሎ ቀያፋ በጠየቀው ሰዓት ላይ ክርስቶስ እኔ የማስተምረውን ነገር የምናገረው በግልጽ ነው፣ በይፋ ነው የምናገረው ብሎ ነገራቸው። ይሄ ሁኔታው ለነሱ እንደሆነ አልገባቸውም ነበረ። በወቅቱ እነሱ ከጀርባ ነበረ ሴራውን ያሴሩ የነበሩትና እኔ ግን የምናገረው እውነት ስለሆነ በግልጽ በይፋ እናገራለሁኝ ብሎ ተናገረ። በዚህ ጊዜ ሊቀ ካህኑ ልብሱን እንደቀደደ የኦሪቱ ስልጣነ ክህነትም ደግሞ እንደተሻረች፣ አንድ ካህን ልብሱን ማውለቅ የለበትም። ግን ደግሞ በወቅቱ የነበረው ሊቀ ካህን ይህንን ሲሰማ ልብሱን እንደቀደደ እንመለከታለን። በወቅቱ ተሰብስበው ከነበሩ ሰዎች መካከል ደግሞ አንደኛው ክርስቶስን በጥፊ እንደመታው በወንጌል አንድምታ ላይም ደግሞ እንደሚናገር እንደው ተነስና ሂድ ባልኩኝ፣ ደዌህን በሸፈንኩልህ፣ ደዌህን ባዳንኩልህ እንዴት በጥፊ ትመታኛለህ ብሎ ክርስቶስ ሲገስጸው እንመለከታለን። በአጠቃላይ እንደው ከሰፊው በጥቂቱ የዕለተ ሐሙስ የምስጢር ትርጉማቶች ወይም ደግሞ ስያሜያቶች ይህንን ይመስላሉ ማለት ነው። አብይ ጾም ከሚዘምሩ ዜማዎች በመሰንቆም በበገናም መዲናና ዘለሰኛ አሉ። እንግዲህ እነዚህ መዲናና ዘለሰኛ አጫጭርና ረጅም ግጥሞች ያላቸው የዜማ ሁሉ እሱም የግጥም አይነቶች ናቸው። አይነታቸው አጫጭር መሆናቸውና መርዘማቸው ነው። ግን ለየት የሚያደርጋቸው ሰምና ወርቅ የያዙ ቅኔ ያላቸው ህብር ቃላትን የሚያወጡና በነዛም ምክንያት በሚታይም በስውርም መልእክት የሚያስተላልፉ ናቸውና ከነዛ ውስጥ አንዱ በአብይ ጾም በይበልጥ የሚደረደረው ይሄ መጾምን ይጾማል የሚለውን ዜማ ዜማለሁ። መጾሙን ይጾማል ሁሉም ያዳም ልጅ፣ ሁሉም ያዳም ልጅ፣ የጊዜውን መድረስ የሚያውቅ የለም እንጂ፣ የሚያውቅ የለም እንጂ፣ የሚያውቅ የለም እንጂ። ይደርሳል ሰዓቱ ሳስብ ሌላ ሌላ፣ ሳስብ ሌላ ሌላ፣ የተሰቀለውን ስጋውን ሳልበላ፣ ስጋውን ሳልበላ፣ ስጋውን ሳልበላ፣ ድጓ ጾመ ድጓ ተሰቅሎ ከቤቴ፣ ተሰቅሎ ከቤቴ፣ አወያለ ማወቅ ሳልማር መቅረቴ፣ ሳልማር መቅረቴ፣ ሳልማር መቅረቴ፣ ደግሜ ደግሜ ቀረኛ ሌፋቱ፣ ቀረኛ ሌፋቱ፣ አድነኒ ሳልል አትጥራኝ በከንቱ፣ አትጥራኝ በከንቱ፣ አትጥራኝ በከንቱ።
እኔ ሲሄዳለው አጣቢ ፍለጋ በጣም አድፎብኛል የለበስኩት ስጋ ዳዊት እንዴት ይሙት ሳንተዋወቀው የሚመጣውን ሁሉ በገና የሚያውቀው ዓርብ ረቡዕን ገደልኩ በሥጋ ባዋዜ እንዲህ ለሚደርሰው ለማይቆየው ጊዜ ከሥጋው ሳልበላ ተጠይፌ ደሙን ማን ይችለው ይሆን የላይ ቤት ረሃቡን ከንብረቴ ሁሉ አልጋዬ ነው ሀብቴ አድርሶኝ ይመጣል ከዘላለም ቤቴ ብል ነው ስትሉኝ እዩት ሞኝነቴን በራሴ ላይ ሆኖ አላውቀው ሞቴን መማሩንስ ዳዊት ተምሬ ነበረ ከአምላኪዬ ሳልደርስ ልቤ ሰንፎ ቀረ እንኳን ናኩተከ በስባብም ቸገረኝ ዳዊት እንዴት ተማርክ እባክህ ንገረኝ በአብዛኛው የተለመደው በጾም ጊዜ ነው። ነገር ግን በጾም ሰዓት ብቻ የተገደበ ነው ማለትም አይደለም። ልብን የሚያራራ በተመስጦ የጌታን ሕማም የምናስብበት የዜማ ስልት ነው ሁለቱም። መዲና የምንለው ደግሞ ትንሽ በዜማ ደረጃ በፍሰት ረጋ የማለቱ ሁኔታ ይጨምራል። ከዘለሰኛ አንጻር በጣም ረጋ ያለ ነው በአብዛኛው። ሁለቱም ግን የሚያመዝኑት ምንድነው? በተመስጦ ህሊናችንን ወደ ጌታ ሕማም እንድናስብ የሚያግዙ ናቸው። ኑማ ብለህ ባታስቸኩለን ምንጊዜም ታንተው ነን ሌላ ቤት የለን ናምን ነው አስርቱን ትእዛዛት ማን ይሆንን አክባሪ? አስርቱን ትእዛዛት ማን ይሆን አክባሪ? ሁሉም ይመስለዋን በዝች ዓለም ኗሪ ናምን ነው
አዳምና ሔዋን ጠፍቷቸው መንገዱ መከራን ከሰው ላይ አድርገውት ሄዱ። ለሔዋን አላዝንም አውቃ ላጠፋችው ለቡሩኩ አባቴ ለአዳም ተረፈችው። ናምነው ወዳጄ ደሞ ተጠራርተው መሬትና ሞት ደሞ ተጠራርተው መሬትና ሞት እሷ ተሸከመችን እሷ ጨደላት ናምን ነው አርባ ጾምን ሙሉ ጡማችሁ ለምን ለማማቱ ትቸኩላላችሁ? ናምነው ወዳጄ ናምነው እመቤት የማርያም ጠጅ እያማረሽ እመቤት የማርያም ጠጅ እያማረሽ ማር ብለሽ አትልኪም ሲቆርጥ ልጅሽ ናምን ነው። ቤተ ክርስቲያን ሁልጊዜ ጌታን ሕማም ታስባለች። ዕለት ዕለት እንደውም ሮብንም አርብንም የጌታን መያዝ የጌታን መሰቀል ሕማም ቤተ ክርስቲያን ሁልጊዜ ታስባለች። ስለዚህ የተገደበ ነገር የለውም። ግን በይበልጥ ትኩረት ሰጥተን በአብይ ጾም ሕማማት በሚባልም የጌታን ይበልጥ ሕማማቱን የምናስብበት ወቅት ስለሆነ ተደማጭነቱ የበለጠ ይተገበራል በሚል ነው እንጂ የጊዜ ገደብ የለውም። ስማኛ አምላኬ ምነው ትዕግስት ብዙ ነውና ኃያል እግዚአብሔር ገናና ነነዌን አይተህ የራራህ በል ስማኝ ዛሬም ስጠራህ ሰውማ ትቷል ነገሩን ባንተ ላይ ራሱን መጣሉን ዘነጋው መሰል
ከፈለይ ቀና ማለቱን ወደ ላይ አቅልሎት እንጂ በራሱ እውነው ጸጋን መልበሱ መልከ ፈጣሪን የመሰለ እንደ ሰው ፍጡር የታለ ስማኛ አምላኬ ምነው ዘለሰኛ ከሌሎቹ የሚለይበት በአብዛኛው እህታ ያለው ሕማምን ለማንሳት እንደገና ደግሞ በይበልጥ ሰምና ወርቅንም የሚያዝ ሁኔታ አለው። በአብዛኞቹ አንዳንዶቹ ዝማሬዎች ላይ ግጥሞቹ በቀጥታ በአውዳዊ ፍቺ የሚፈቱ ሲሆኑ በመዲናና በዘለሰኛ ደግሞ ስናይ ሁለት አይነት ግጥም ይዘት ያላቸው ቅኔና ቅኔ ያላቸው ሰምም ወርቅም ያላቸው ይሆናሉ ማለት ነው። ወዳጅ የአምላክ አገልጋይ ያካህን ልጅ በማጣቱ በጣም ሲያዝን ቅዱስ ገብርኤልን ጌታ ልኮ ዘር ዮሐንስን ሰጥቶ ባርኮ ለ500 ዓመት ዘመን አብርሃም ሲኖር በድንኳን ምን ያስመርጣን ጥሩ እንጨት ለመሰንበቻ ቤት ወዳጅ ለራብ ለጥማት አልሰጥ እንጂ ካንቺ ደጅ ያመነ ይምጣ ይጠይቅ የዓለም ፍሬ ነው ያንቺ ስንቅ ወዳጅ
ወንድም ነበረኝ የእናት ልጅ ማዘን በሆዱ የለም እንጂ ምንም ብሰበር ብደቅ መጠገን የማያውቅ ምነው ወዳጄ ምነው የዛሬ ዘመን ገበሬ መሬት አያውቅም እስከ ዛሬ ጭንጫ ነው ብለህ አተወው ኧረ ሰውን አፈር ነው ወዳጄ